ምርጥ ሴት ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ምርጥ ሴት ሴቶች እየሰማችሁ ነው ምርጥ ሴት خير النساء ጥሩ ምርጥ ሴት ማለት التي تسره اذا نظر ሲያት የምታስደስተው በቃ ሁሌ እሷ ጋር ባሏ ጋር ፈገግተኛ ናት እንዲጨነቅ ማታደርገው ሲያት የምታስደስተው وتطيعه اذا امر ያዘዛት ጊዜ የምትታዘዘው ደግሞ አያ ያዘዛት ጊዜ የምትታዘዘው መልካም ሴት እሷ ናት ولا تخالفه في نفسها ومالها بما يكره እሱ በሚጠላው ነገር በገንዘቧም በነፍሷም የማትخلፈው رواه النسائي وصححه الألباني الألباني صحيح هذا الحديث ሲያት ደስ ምትለው ያዘዛት ጊዜ መርሐባ አንተ አዘኝ ምትል ትዳር እንዲያምር ያረጋል ትዳር እንዲያምር ከሚያረጉ አንዱ ትእዛዝ ማክበር ነው እህቶቼ የባሎቻችሁን ትእዛዝ አክብሩ ትዳራችሁ የተሟላ ይሆናል ሌላኛው ለትዳር ስኬት እንዲያምር አንዱ ባልሽ የሆነ ቻሌንጅ ሊገጥሞ ይችላል የሆነ ችግር ሊመጣበት ይችላል የዛ ጊዜ አብሽር ምትለው የምታግዘው አብሽር አላህ የጭንቀትን ያስወግድልሃል ይስተካከላል ነገም ሌላ ቀን ነው አብሽር የኔ ውድ ያለች ምታበረታተው ኸዲጃን ተመልከቻ ኸዲጃ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ጋሩ ሂራ ላይ ተቀምጦ ባሉበት ሰዓት ጅብሪል መጥቶ ጭምቅ አርጎ ሱረቱ ዐለቅን اقرأ باسم ربك الذي خلق اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم እነዚህን አምስት የቁርአን አንቀጾች አንብብ ሲላቸው ማንበብ አልችልም ሲሉ ጨመቅ እስኪጨናነቁ ሩሃቸው እስኪወጣ ማለት በጣም አጨናነቃቸው ለቀቅ አረጋቸው በሁለተኛው ማንበብ አልችልም ጨመቅ በሶስተኛው ማንበብ አልችልም ጨመቅ አጨናነቃቸው ሱብሃንአላህ አዲስ ነገር ነው የመጣባቸው ጅብሪልን 600 ክንፉን ዝርግት ታርጎ ነው የተመለከቱት እኮ ይዛኔ አላህ እንደخلቀው ሁለት አይተውታል አንዴ ጋሩ ሂራ ሰማዩን አድማሱ ዘግቶ ሌላኛው ሲድረተል ሙንተሃ ላይ በዚህ ጭንቀት ሰዓት የመጀመራቸው ስለሆነ ደሲሩኒ ዘሚሉኒ ከናንሙኝ ሸፋፍኑኝ ብለው እንደው ለህይወት የፈራው ብለው ጭንቅ ሲላቸው ኸዲጃ ረዲየላሁ ዐንሃ የመልካም ሚስት የሷሊህ ሚስት መገለጫ ያቺ የጀነት ሴት ከጌታዋ ሰላምታ ይቀርበላት ተወዳጅ የሆነችዋ የነብዩ ባለቤት ኸዲጃ ምን አለች ከላ በጭራሽ والله لا يحزيك الله عبدا متفق عليه አንተን አላህ በጭራሽ አያዋርድህም ለክፉ አይሰጥህም በጭራሽ አንተ ዝምድናን ትቀጥላለህ ለታላላቆች ክብር አለህ ለታናናሾች ታዝናለህ በጭራሽ አንተ ለአላህ መጥፎ ነገር አመጣም ብላ ነብዩን ሰለላሁ ዐለይሂ ወሰለም ወደ ደረቷ አስጠግታ እቅፍ አድርጋ አባበለቻቸው አው ባልሽ ስራው ከስሮ ሊሆን ይችላል የሆነ ነገር ተበላሽቶበት ሊሆን ይችላል የሆነ ነገር ተንትምሎ ሲመጣ አብሽር ብለሽ እቅፍ አድርጊው አሻሹ አናቱን አላህ ይቀይርልሃል የኔ ውድ አብሽር ብለሽ አበስሪው እንዲደሰት ለካ ከጎኔ ሰው አለኝ የኔ መከታ አለኝ ሚቆረቆርልኝ አለኝ ብሎ እንዲያስብ ውዴታው እንዲጨምር አድርጊው እህቶች አሁንም ለእናንተ ነው የአላህን ትእዛዝ ለመወጣት ስኬታማ ለማድረግ የባሎችን ትእዛዝ ማክበር ለትዳር ስኬታማነት ነው አንድ ሴት አሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህን ሐቅ አትወጣም لا تؤدي المرأة حق ربها حتى تؤدي حق زوجها አንድ ሴት የባሏን ሐቅ መወጣት አትችልም የአላህን ሐቅ እስክትማን ነው የአላህን ሐቅ መወጣት አትችልም የባሏን ሐቅ እስክትወጣ ድረስ የባሏን ሐቅ እስክትወጣ ድረስ የአላህን ሐቅ ተወጣች ሊባል የሚችለው የባሏን ሐቅ ስትወጣ የባሏን ሐቅ ሳትወጣ የአላህን ሐቅ ተወጣው ማለት አትችልም አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደው ከባድነቱ እኮ ረሱል አለይሂ ሰላቱ ወሰላም ሲናገሩ لو كنت آمرا أحدا أن يسجد لأحد እንደው እኔ አንድ ሰው ከአላህ ውጭ ላለ አካል ስጁድ እንዲያደርግ ባዝ ኖሮ ለአመርቱ النساء أن تسجد لأزواجهن ሴቶች
ለባሎቻቸው ስጁድ እንዲያደርጉ አዝ ነበረ። ለምን? ለነሱ አላህ ያደረገባቸው ሐቅ ከባድ ስለሆነ። ግን ስጁድ የሚፈቀደው ለማን ነው? ለአላህ ነው። ከአላህ ውጭ ለማንም አይፈቀድም። ለፍጡር ንጉስ ነው፣ ባለስልጣን ነው፣ መንግስት ነው፣ የሀገር መሪ ሊሆን ይችላል፣ የሃይማኖት መሪ ሊሆን ይችላል። የሆነ ትልቅ ደረጃ ያለ የምታስበው ቢሆንም ለሱ መስገድ አይፈቀድም በኢስላም። ቢፈቀድ ኖሮማ መጀመሪያ ሴቶች ለባሎቻቸው እንዲያደርጉ አዝ ነበረ። ግን ስጁድ ከአላህ ውጭ ለማንም አይፈቀድም። ዝቅ ምትለው ግንባርን ዝቅ ምታደርገው ለአላህ ብቻ ነው። ለአላህ ግንባርህን ዝቅ ስታደርግ አላህ ከፍ ያደርግሃል። እህቶች ጀነት መግባት ትፈልጋላችሁ? ለእህቶች በተለይ ጀነት ለመግባት ያስቀመጡት መስፈርት ረሱል ዓለይሂ ሰላቱ ወሰላም ይህን ይመስላል። عن عبد الرحمن بن عوف رضي الله عنه قال قال رسول الله صلى الله عليه وسلم إذا صلت المرأة خمسها وسامت شهرها وحفيزت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب الجنة شئت. رواه أحمد.